ሰላም ልጆች እንዴት ናችሁ? ሳምንታችሁ እንዴት ነበረ? የኔ በጣም ጥሩ ነበር። የእናንተም ደግሞ ጥሩ እንደነበረ ተስፋ አደርጋለሁ። አንድ ጥያቄ ልጠይቃችሁ። እናንተ እዚህ የምትማሩትን እዚህ የምትሰሙትን ለጓደኞቻችሁ፣ ለጎረቤታችሁ ትናገራላችሁ? እንደምትናገሩ ተስፋ አደርጋለሁ። ምክንያቱም በዛሬው ሰንበት ትምህርታችን እኛ እግዚአብሔርን በማምለካችን ሌሎች የሱን ፍቅር የሱን ኃይል እንደሚያዩ እንደሚገነዘቡና እንደሚያውቁ ወደ እግዚአብሔርም እንደምትገፋቸው እዚህ ላይ በሰንበት ትምህርታችን እንማራለን። ስለዚህ ሰዎችን ለማስተማር ከፈለጋችሁ የእግዚአብሔር ፍቅር እንዲገባቸው እንድታሳዩቸው የምትፈልጉ ከሆነ እናንተ ሁሉ ጊዜ የምትማሩትን ስለ እግዚአብሔር የምታውቁትን ነገር ለነሱ መንገድ ይጠበቅባቸዋል። ዛሬ የሚኖረን ሰንበት ትምህርት ሌላ አዲስ ሕግ ይላል። ሌላ አዲስ ሕግ ምንድነው? ማንስ ነው ያወጣው የሚለውን ማወቅ አትፈልጉም? እኔ በጣም ጓጉቻለሁ። የዚህ መልስ የምናገኘው በሰንበት ትምህርታችን ውስጥ ነው። የዛሬው ሰንበት ትምህርታችን የመዝሙርና የሰንበት ትምህርት ይሆናል። አብራችሁን ቆዩ። እንደምን አላችሁ ልጆች? ከህፃናት ሰንበት ትምህርት ክፍል የዛሬውን 8ኛውን ሰንበት ትምህርት ይዘንላችሁ መጥተናል። ርዕሱ የሚለው ሌላ አዲስ ሕግ ይላል። የመታሰቢያ ጥቅሳችን የሚገኘው ዳንኤል ምዕራፍ 6 ቁጥር 26 ሲሆን እርሱ ሕያው አምላክ ለዘላለም የሚኖር ነውና ይላል። የትምህርቱ ዋና መልእክት እኔ እግዚአብሔርን በማምለኬ ሌሎች የእሱን ፍቅር እና ኃይል እንዲያዩ አደርጋለሁ ይላል። ልጆች የተለየ የምትጸልዩበት ቦታ አላችሁ? ሰዎች በተለያዩ ቦታዎች ይጸልያሉ፣ ያመልካሉ። አንዳንዴ በቤተ ክርስቲያን ውስጥ፣ አንዳንዴ በጫካ ውስጥ፣ አንዳንዴ በሐይቅ አጠገብ። በማንኛውም ጊዜና በማንኛውም ቦታ መጸለይ እንችላለን። ዳንኤል ጠላቶቹ ሊያዩት በሚችሉበት ቦታ ይጸልይና ያመልክ ነበር። ከዚያም የተነሳ የሚያመልክበትን ቦታ በጣም አስፈሪ ቦታ ነበር። ተመልከቱ፣ የመቧጠጥ ምልክት እንኳን የለበትም። ማመን ያቅተኛል። እነዚህ አንበሶች ሊሸረክቱት ይገባ እኮ ነበር። ይሄ የማይታመን ነው። የሆነ አይነት ተአምር መሆን አለበት። ጠባቂዎቹ እርስ በርሳቸው ተነጋገሩ። ዳንኤል ሌሊቱን በአንበሶቹ ጉድጓድ ውስጥ ካሳለፈ ወዲያ በእርግጥ በሕይወት መኖሩን ማመን አቃታቸው። ንጉሡ ዳሪዮስ ግንባሩን አኮሳትሮ ወደ አንበሶቹ ጉድጓድ ዘልቆ ተመለከተ። ዳንኤል ብሎ ተጣራ። በደህና ስለወጣህ በጣም ደስ ብሎኛል። እንዲህ አይነት ተአምር አይቼ አላውቅም። የሚገርም ነው። አምላክህ ስለታመንክበት አዳነ። ምን አይነት ኃያል አምላክ ነው! ወደ ቤተ መንግስቴ ተመልሼ መሄድ አለብኝ። ሄጄም በአፋጣኝ አዲስ ሕግ ጽፋለሁ። እያንዳንዱ ሰው ያንተን አምላክ ማምለክ አለበት። ያንተ እንደሱ ያለ ሌላ የሚመስል እውነተኛ አምላክ ስለሌለ ነው። ንጉሡ ወደ ቤተ መንግስቱ ከተመለሰ በኋላ ወደ ሀገሪቱ ሁሉ የሚላክ አዲስ ትእዛዝ ጻፈ። ለእናንተ ለሕዝቤ ለሁላችሁ ሰላም ይሁን። ዛሬ አዲስ ሕግ አውጥቻለሁ። በመላ ግዛቴ ያላችሁ እያንዳንዳችሁ አዋቂ ወንድ ቢሆን አዋቂ ሴት፣ ወንድ ልጅ ቢሆን ሴት ልጅ ለዳንኤል አምላክ አክብሮት ማሳየት አለበት። እሱ ሕያው የሆነ አምላክ ነው። መንግስቱም ለዘላለም የጸና ነው። ሰዎችን ይታደጋል፣ ያድናል። ታምራቶቹም በየስፍራው ሞልተዋል። የሰማይ አምላክ አገልጋዩን ዳንኤልን ከአንበሶቹ ኃይል ያዳነው ነው። መልእክተኞቹ ዜናውን በምድሪቱ ወዳሉት ስፍራዎች ሁሉ አደረሱ። በግዛቱም ውስጥ በየቦታው ያለው ሰው ሁሉ ዳንኤል ከአንበሶቹ ጉድጓድ ስለቆየበት ሌሊት የማይታመን ተአምራት አወቀ። ዳንኤል እግዚአብሔርን በማምለኩ ታማኝ ስለነበር ንጉሥ ራሱ የእግዚአብሔርን ኃይል ለማወቅ እድል አገኘ። እኛም ንጉሡ ዳሪዮስ ሕዝቡን እግዚአብሔርን ወደ ማክበር እና ወደ ማምለክ መራ። የአስተዳዳሪዎቹ አለቃ የመሆኑም የዳንኤል ስልጣን ተመለሰለት። ንጉሡ የአገሪቱ ገዢ በመሆነበት ዘመን ሁሉ እሱ በታማኝነት ማገልገሉን ቀጠለ። አምልኮ በቃል ብቻ ሳይሆን በምናደርገው ነገር ሁሉ እግዚአብሔር ሆይ እወድሃለሁ ማለት እንደሆነ አስታውሱ ልጆች። ዳንኤል በሕይወቱ በነበረበት ከባድ ጊዜያት እንኳን ሳይቀር እግዚአብሔርን አመለከ። ሌሎችም ሁኔታውን በመመልከት ስለ እግዚአብሔር ተማሩ። አንበሶች ጉድጓድ ውስጥ ከመጣሉ በፊት እግዚአብሔር ዳንኤልን ሊያድን ይችል ነበር። ነገር ግን የእግዚአብሔር ተአምር የዳንኤልን ሕይወት ባዳነበት ጊዜ ተጨማሪ ብዙ ሰዎች የእግዚአብሔርን ብርታትና ኃይል አዩ።
እግዚአብሔር ልክ ዳንኤልን እንደመራው እናንተንም በምታደርጉት ነገር ሁሉ ይመራችኋል። ማንም አይነት ችግር ምንም አይነትም ሁኔታ ውስጥ ብትሆኑ ከናንተ ጋር ይሆናል። ብቻ ጠይቁት። አሁን ለእናንተ ስለሚያደርገው ጥንቃቄ ዛሬ እንዴት ታመሰግኑታላችሁ? እንደሚገባ እንድታመሰግኑት ጌታ ይርዳችሁ። እግዚአብሔር ይባርካችሁ ልጆች። እናንተ ዓይኖች ሁሉ ተጠንቀቁ፣ በምታዩበት ነገር ሁሉ አዳኙ ከላይ አለ፣ ወደ ታችም ያየናል። እናንተ ዓይኖች ሁሉ ተጠንቀቁ፣ እናንተ ጆሮች ሁሉ ተጠንቀቁ፣ በምትሰሙበት ነገር ሁሉ አዳኙ ከላይ አለ፣ ወደ ታችም ያየናል። እናንተ ጆሮች ሁሉ ተጠንቀቁ፣ እናንተ አፎች ሁሉ ተጠንቀቁ፣ በምታወሩት ነገር ሁሉ አዳኙ ከላይ አለ፣ ወደ ታችም ያየናል። እናንተ አፎች ሁሉ ተጠንቀቁ፣ እናንተ እጆች ሁሉ ተጠንቀቁ፣ በምትሰሩበት ነገር ሁሉ አዳኙ ከላይ አለ፣ ወደ ታችም ያየናል። እናንተ እጆች ሁሉ ተጠንቀቁ፣ እናንተ እግሮች ሁሉ ተጠንቀቁ፣ በምትሄዱበት ቦታ ሁሉ አዳኙ ከላይ አለ፣ ወደ ታችም ያየናል። እናንተ እግሮች ሁሉ ተጠንቀቁ። ታዲያ ልጆች እንዴት ነው? ሰንበት ትምህርቱን በደንብ አዳመጣችሁ አይደለ? በጣም ብዙ ነገርም በውስጡ እንዳገኛችሁ እንደተማራችሁ ተስፋ አደርጋለሁ። ታዲያ አሁን የሚኖረን የታሪክ ጊዜ ይሆናል። ታሪኳንም በደንብ ባዳመጣችሁ ቁጥር ለጓደኞቻችሁ በጣም ብዙ የምትናገሩት ነገር ታገኛላችሁ። ታሪኩን በደንብ አዳምጣችሁ ለጓደኞቻችሁ እንድትነግሯቸው አሳስባችኋለሁ። ታሪኳንም በደንብ አዳምጧት። ሰላም ልጆች እንደምናችሁ? ደህና ናችሁ? ዛሬም በድጋሚ ተገናኝተናል። ጥሩ ጊዜ እንደሚኖረን ተስፋ አደርጋለሁ። ዛሬም ከሌሎች አዳዲስ ልጆች ጋር ተመልሼ መጥቻለሁ። ልጆች እናንተም ወደዚህ መምጣትና ታሪክ መስማት የምትፈልጉ ከሆነ ከታች በምታዩት አድራሻችን መልእክት መላክ ትችላላችሁ። ደውሉልን፣ መታችሁ እዚህ ታሪክ ትሰማላችሁ። እሺ ልጆች፣ እኔ ታሪኩን ከመንገሬ በፊት ወደ ፕሮግራማችን ከመግባታችንም በፊት እዚህ ከኔ ጋር ያሉ ልጆች ስማቸውን ያስተዋውቋችኋል። አዳዲስ ጓደኞች አግኝታችኋል ማለት ነው። እስቲ ከዚህ ጋር እንጀምራለን። ስሟን ጮክ ብላ ትነግረናለች። የኔ ስም ማያ ነው። ማያ ትባላለች። አባትሽ ስም? ሙሉ ጌታ። እሺ። የኔ ስም አምነን ዘውዱ ይባላል። አምነን ዘውዱ። የኔ ስም ኬናዲኮ ይባላል። ኬናዲኮ። እሺ። የኔ ስም ኤሊያና ቴዎድሮስ ይባላል። እሺ። የኔ ስም ሀሴት ዳንኤል ይባላል። የኔ ስም ካርሜል ቴድሮስ ይባላል። ካርሜል ቴድሮስ ትባላለች። በጣም ደስ የሚሉ አዳዲስ ጓደኞች አግኝታችኋል አይደል ልጆች? እኔ ደስ ብሎኛል ከእናንተ ጋር በመሆኔ። እሺ ልጆች፣ የዛሬውን ታሪክ ከመንገራችን በፊት ግን ጸሎት ማድረግ አለብን አይደል? እግዚአብሔር እንዲያስተምረን። እስቲ ከእናንተ ውስጥ ማን ነው የሚጸልይልን? ሀሴት ትጸልይልናለች። ሀሴት ጮክ ብለሽ ጸልይልን። እንጸልይ። ቅዱስና መሐሪውን ከአምላካችን ለዚህ ሰዓትና ለዚህ ጊዜ ስላደረስከን እናመሰግናለን። ጌታ ሆይ አሁን የምንማረውን በህይወታችን ላይ እንድንተገብረው እንለምንካለን። አሁን ስንቀረጽ አብረህን ሁን። የተቸገሩትን እርዳቸው። በጌታ በኢየሱስ ክርስቶስ ስም አሜን። እስቲ ጌታ አምላኬ የሚለውን መዝሙር ታውቁታላችሁ? እሺ፣ ከታሪኩ በፊት እሱን እናዳምጥ፣ እንዘምርላቸው ለጓደኞቻችሁ። ጌታ አምላኬ ጌታ አምላኬ ጌታ አምላኬ አምላኬ
እሺ ልጆች ባለፈው ሳምንት ታሪክ ስነግራችሁ እግዚአብሔር ታማኝ ነው የሚል ታሪክ ነግሬያችሁ ነበር። እንደምታስታውሱት ተስፋ አደርጋለሁ። ዛሬ ደግሞ በሌላ ታሪክ መጥቻለሁ። የዛሬው ታሪካችን የሚገኘው በዘፍጥረት ከመጽሐፍ ቅዱሳችን ከዘፍጥረት ምዕራፍ 18 ላይ ነው። ታሪኩ እግዚአብሔር ይቅር ባይ ይላል። ልጆች ይቅርታ ማድረግ ጥሩ ነው ወይስ መጥፎ ነው? ጥሩ ነው አይደል? ይቅርታ ማድረግ ትወዳላችሁ? ይሄ ደግሞ የእግዚአብሔር ባህሪ ነው። እሺ ስለዚህ ስለ እግዚአብሔር ባህሪ ዛሬ ስለ እግዚአብሔር ይቅር ባይነት ነው የምነግራችሁ። እንግዲህ ስለ አብርሃም ታሪኩን ጀምረናል አይደል ልጆች? ዛሬ ደግሞ የምነግራችሁ እንዴት መሰላችሁ? አንድ ቀን አብርሃም ቤት ውስጥ ሆኖ ከሰዓት በኋላ ነው እዛ እሱ በነበረበት ቦታ ኃይለኛ ሙቀት ነበረ፣ በረሃማ ቦታ ነበርና የሚኖረው በድንኳን ውስጥ ስለሆነ ሞቆታል። በጣም ስለሞቀው አየሩ እስቲ ደጅ ልቅጣና በበሬ ላይ ልቀመጥ እስቲ አየር ልውሰድ ብሎ ደጅ ከድንኳኑ ደጃፍ ላይ ሄዶ ቁጭ አለ። ቁጭ ብሎ እያለ በጣም በረሃ ነው ቦታው፣ ኃይለኛ ፀሐይ አለ። ድንገት አይኑን ቀና ሲያደርግ 3 ሰዎች ወደሱ ሲመጡ ተመለከተ። ከዛ ውይ እነዚህ ሰዎች ፀሐይ ሊመታቸው ነው፣ ኧረ እንደው ብሎ ብድግ አለና ከተቀመጠበት እየሮጠ ሄዶ እባካችሁ ፀሐይ እየመታችሁ ነው፣ አሁን ሰዓቱ በጣም ጠራራ ፀሐይ ነው፣ ስለዚህ ወደ እኔ ቤት ግቡ፣ ቁጭ በሉና እዚህ እግራችሁንም ታጠቡ፣ ምግብን ብሉ፣ ትንሽ ልባችሁን አሳርፉ፣ እባካችሁ ወደ ቤቴ ግቡ ብሎ ለመናቸው። ከዛ እነዛ ሰዎች እሺ ያሉና ወደ አብርሃም ድንኳን መጡ። አብርሃም ድንኳን ጋር የሚያምር ዛፍ አለ፣ የዛፍ ጥላ አለ። እዛ ስር ቁጭ አሉ። ከዛ አብርሃም ለእግራቸው ውሃ መጣላቸው። ደግሞ ቶሎ ብሎ ወደ ቤት ገባና ለሚስቱ ለሳራ ምን አላት መሰላችሁ? ሳራ እባክሽ እንግዳ መጥቷል፣ ቶሎ በይ ምግብ አዘጋጅ አላት። እሷ ዳቦዋን አዘጋጀች፣ ወተቷን አዘጋጀች። የሚበላውን እሷ እስክታዘጋጅ ደግሞ ሮጦ አብርሃም በጣም እንግዳ ተቀባይ ደግ ሰው ነው። ሮጦ ሄደና ለሰራተኞቹ በሉ ከከብቶቹ መካከል እስቲ ጥሩ ብሎ አያየና ቆንጆ ንጹህ የሆነው ጥጃ መረጠና ይሄን ደግሞ እናንተ አርዳችሁ ምግብ አዘጋጁ አላቸውና እሱ ተመልሶ ወደ እንግዶቹ ሄደ። ከዛ እንግዶቹ ጋር ሄደ። እነሱ ምግቡ ተሰራ። ሳራም ያዘጋጀችው እነሱ የሚያዘጋጁት ምግብ መጣ፣ ለእንግዶቹ ቀረበ። አብርሃም በጣም እንግዳ የሚያከብር ሰው ስለነበረ ቆሞ አስተናገዳቸውና በልተው ጨርሰው ያሉ ምግቡ እየተነሳ ከ3ቱ አንድ የሚገርም ነገር ተናገረ። ምን አለ መሰላችሁ? አብርሃም አለው አቤት ሲለው ሚስት ወዴት ናት ያለችው ሲለው ድንኳን ውስጥ ናት አለ። ከዛ ሲለው ይኸውልህ ሚስት ሳራ በሚቀጥለው ዓመት በዚህ ጊዜ ወንድ ልጅ ትወልድልሃለች፣ ለእግዚአብሔር የሚሳነው ነገር የለም አለው። አብርሃም በጣም ገረመው፣ በጣም ነው የገረመው። ከዛ በቃ እንሂድ ብለው ሊነሱ ሆነ። ልጆች እነዚህ ሰዎች በጣም ነው የሚገርማችሁ። አብርሃም ሳያውቅ ያስተናገደው ማንን እንደሆነ ታውቃላችሁ? በጣም ጎበዞች። ማንን ነው? እግዚአብሔርና ሁለት መላእክቶች ነው። እግዚአብሔርን ነበር ያስተናገደው፣ አብ ወልድ መንፈስ ቅዱስን ነበር። ከዛ እነሱ ሊሄዱ ሲነሱ አብርሃምም ሊሸኛቸው ብድግ አለ። ቆይ ትንሽ መንገድ ልሸኛቸው እያለ ሲል አንደኛ እኔ በእውነት ከአብርሃም የምደብቀው ነገር አለ እግዚአብሔር። የምደብቀው ነገር የለም፣ ስለዚህ የምንሄድበትን ቦታ እነግረዋለሁ አለ። ከዛ አብርሃም ወዴት እንደምንሄድ ታውቃለህ ሲሉት አብርሃም ያውቃል እንዴ? አያውቅም። ከዛ ይኸውልህ ምን ሄደው ወደ ሰዶም ገሞራ ነው። እዛ ምን ሄደው ደግሞ የሰዶምን ከተማ እና ህዝቡን ምን ልናረግ ነው አለው መሰላችሁ? ልናጠፋ ነው አለ። አብርሃም በጨረሻ በጣም ደነገጠ። ያስደነግጣል አይደል ልጆች? ከዛ አዘነ። እግዚአብሔር ሆይ አለው እንደው ጥቂት ጻድቃንም ቢኖሩ በዛ ያሉትን ሰዎች ይቅር አትላቸውም አለው። አይ
ይቅር እላለሁ፣ ምንም ችግር የለም አለው። እግዚአብሔርና አብርሃም እንደምንድን ነው የሚያወሩት? እንደ ጓደኛ አይደል? በዚህ ዘመን እኛም እኮ እንደ አብርሃም ጻድቅ ሰዎች ብንሆን በትክክል እግዚአብሔርን እንደሱ ምናምን ብንሆን እግዚአብሔር አይናገረንም? ይናገረናል። ልክ እንደ ዛሬም እግዚአብሔር ይናገራል። አያችሁ? ግን ያኔም እንደ ጓደኛ አወራ። ከዛ እሺ እግዚአብሔር ሆይ ልጠይቅህ፣ እንደው በሰዶም ምድር 50 ጻድቅ ብታገኝ ይቅርታ አታረግላቸውም አለው። ኧረ አረግላቸዋለሁ አብርሃም፣ እኔ አረጋለሁ አለ። እሺ 45 ሰው አለው። እየለመነው እኮ ነው። 45ም ቢሆን ይቅር እላለሁ። 35 ሰውስ ቢሆን እሱንም ይቅር እላለሁ። አብርሃም አይደክመውም እንዴ? ልጆች ስለሌሎች ይለምናል እግዚአብሔርን አይደል? እናንተ ስለ ጓደኞቻችሁ ወይም ጌታን ስለማያውቁ ሰዎች ለምናችሁ ታውቃላችሁ? እግዚአብሔር ይቅር ባይ ነው። ልንለምንላቸው ይገባል አይደል? አሁን ኢየሱስን ለማያውቁ ሰዎች ልንለምን፣ እግዚአብሔር ይቅር እንዲላቸው ልንጠይቅ ይገባል አይደል? ከዛ እሺ እግዚአብሔር ሆይ እንደው በቃ ላስቸግርህ 25 ሰውስ ቢሆን ሲሉ እሱም ቢሆን ይቅር እላለሁ አለ። አያችሁ እግዚአብሔር ይቅር ባይ ነው አይደል? እሺ እንደው 20 ሰው ሲሉ እሱንም ይቅር እላለሁ። አብርሃም አልደከመውም። እንደገና ይጠይቃል። 15 ሰው ቢሆንስ አለ። 15 ጻድቅ ባገኝ እኔ አላጠፋም አለው እግዚአብሔር። እግዚአብሔር መሐሪ ነው፣ በደንብ ብጠይቀው ይቅር ይላል ማለት ነው አለና እሺ እግዚአብሔር አንድ ጥያቄ አንዴ ብቻ ላስቸግርህ፣ በቃ አንዴ ብቻ ነው ማስቸግር፣ እሷን ብቻ ያለው። እሺ ጠይቀኝ 10 ሰዎች ቢኖሩስ አለው። 10 ሰዎችም ቢሆኑ ይቅር እላለሁ አለ። ከዛ አብርሃም እሺ ብሎ ከዛ በኋላ ጥያቄውን አቆመና ወደ ቤቱ ተመለሰ። እግዚአብሔርም ወዴት ሄደ? ወደ ሰዶም ሄደ። ልጆች የምድር ሁሉ ፈራጅ በቅን አይፈርድምን አለ አብርሃም በዘፍጥረት ምዕራፍ 18 ቁጥር 25 ላይ አብርሃም ምን አለ? የምድር ሁሉ ፈራጅ በቅን አይፈርድምን አለ። እግዚአብሔር በቅን ይፈርዳል ወይስ አይፈርድም? በትክክል አይፈርድም? እግዚአብሔር ይፈርዳል አይደል? እግዚአብሔር ሲፈርድ በትክክል ነው ወይስ ትክክል ሳይሆን ነው የሚፈርደው? እግዚአብሔር ትክክል ነው፣ በትክክል የሚፈርድ አምላክ ነውና ይሄንን አለ። እስቲ ከዛሬው ታሪክ ምን ተማራችሁ? እናንተም በቴሌቪዥን መስኮት የምታዩ ልጆች ከታሪኩ ምን ተማራችሁ? እስቲ ተነጋገሩ። እነሱ እዚህ ያሉት ልጆች ይነግሩናል። ምን ተማራችሁ? ምንም አልተማራችሁ እንዴ? አሱ እግዚአብሔር ታማኝ መሆኑ። እግዚአብሔር ታማኝ መሆኑን። ሌላስ? እግዚአብሔር ይቅር ባይ እንደሆነ። እግዚአብሔር ይቅር ባይ ነው። ሌላስ ከአብርሃም ምን ትማራላችሁ? ይኸው እሺ መልካም መሆን፣ እንግዳ መቀበል አይደል? ሌላስ? ሌሎች ሰዎችን ማስደገፍ፣ ስለ ሌሎች ሰዎች መጸለይ ነው ያለብን አይደል? ስለ ሌሎች ሰዎች ደግሞ መደንገጥ አለብን። ይጠፋሉ ከተባለ መደንገጥና ለነሱ ምን ማድረግ አለብን? መጸለይ አለብን አይደል? ጎበሶች። እሺ ልጆች የዛሬው ታሪካችን በዚህ ያበቃል። በሌላ ታሪክ በሌላ ጊዜ ከሌሎች ልጆች ጋር ደግሞ እስከምንገናኝ ድረስ የእግዚአብሔር ጸጋ ከሁላችሁም ጋር ይሁን። እሺ ልጆች ሰላም ሁኑ። እናንተም ቻው በሏቸው። በቴሌቪዥን የሚያዩአችሁ ልጆች ደህና ሁኑ። እግዚአብሔር ይባርካችሁ። ታዲያ ልጆች እንዴት ነው? ታሪኩን በደንብ አዳመጣችሁ አይደለ? ታሪክ ውስጥ ብዙ ነገር እንደተማራችሁ በጣም ብዙ የሚያስደስቱ ነገሮችንም እንደሰማችሁ ተስፋ አደርጋለሁ። ታዲያ አሁን የመሰናበቻ ጊዜያችን ደርሷል። ነገር ግን በዚህ ፕሮግራም ላይ ሀሳብ ያላችሁ ካላችሁ ወይም ደግሞ መሳተፍ የምትፈልጉ ካላችሁ ከታች በሚገኘው ስልክ ቁጥር መደወል እንዲሁም ደግሞ መጻፍ ትችላላችሁ። ለዛሬ የነበረን ቆይታ ይሄንን ይመስላል። እንደወደዳችሁት ብዙ ነገር እንደተማራችሁ ተስፋ አደርጋለሁ። እስከ ሳምንት መልካም ጊዜ